የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሳቱን ሁለት አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና ጎረቤት ሶማሊያ ያስደነገጣትን ዜና ነው ከወደ አሜሪካ እየሰማችው። ይሄውም አሜሪካ ለጎረቤት ሶማሊላንድ የሀገርነት ዕውቅና ለመስጠት መወሰኗን የሶማሊላንድ ፕሬዝዳንት ለመላ ህዝባቸው ይፋ አድርገዋል። ጉዳዩን ተከትሎ በሶማሊያ ድንጋጤ ነግሷል። አሜሪካ ያላትን ድጋፍ ለሶማሊያ በማቀዛቀዝና የሶማሊያ ማዕከላዊ መንግስትም ጠንካራ አይደለም በሚል ወደ ሶማሊላንድ ፊቷን ማዞሯ ተሰምቷል። ይሄም ኢትዮጵያና ሶማሊላንድም ያደረጉት ስምምነትም እስካሁን መሰረዙ አልተነገረም። ጉዳዩን በተመለከተ የምታደምጡት ሰፊ ዘገባ ዘ ጋርዲያን ይዞ ወጥቷል። በስፋት የማስደምጣችሁ ጉዳይ ነው የሚሆነው በአፍሪካ ቀንድ አዲስ እየተፈጠረ ያለውን ጉዳይ። በሌላ በኩል የጎረቤት ሱዳንን ጉዳይ የምንመለከተው ይሆናል። የሱዳን ውድመት ለማመንም ለማሰብም የሚከብድ ነው ተብሏል። ጉዳዩን በተመለከተ የወጣው ቁጥራዊ መረጃ አስደንጋጭ ነው ለሱዳናውያን። በዝርዝር የምታደምጡት መረጃ ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኢትዮጵያ ለጎረቤት ሶማሊላንድ የሀገርነት ዕውቅና ለመስጠት እንዲሁም ሶማሊላንድ ደግሞ ለኢትዮጵያ የወደብ ኪራይ ለመስጠት ስምምነት ላይ መድረሳቸውን ተከትሎ ጎረቤት ሶማሊያ ይህ ፈጽሞ የማይሞከር ነው፣ ሶማሊላንድ የኔ ግዛት እንጂ ሀገር አይደለችም ስትል ከኢትዮጵያ ጋር ከፍተኛ የዲፕሎማሲ እሰጥ አገባ ውስጥ መግባቷ ይታወቃል። ይህ ጉዳይ በንግግርና በስምምነት የረገበ ቢሆንም ምሽቱን ዘ ጋርዲያንን ጨምሮ ዓለም አቀፍ መገናኛ ብዙሃን ይዘውት የወጡት ዘገባ ግን ሶማሊያን ድንግጥ ያደረገ ሆኗል። በቀጠናው ሶማሊያ ግዛቴ ናት የምትላትና ራስ ገዝ በመሆን ላለፉት 3 አስርት ዓመታት በላይ የዘለቀችው ጎረቤት ሶማሊላንድ የሀገርነት ዕውቅና ለማግኘት በተደጋጋሚ ጥያቄዎችን ለተለያዩ ሀገራት ስታቀርብ መቆየቷ የሚታወቅ ሲሆን የሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ምሽቱን በቤተ መንግስታቸው ሆነው በሰጡት መግለጫ ለህዝባቸው ይፋ እንዳደረጉት ሶማሊላንድ ከ34 ዓመታት በፊት ከሶማሊያ ነፃ መሆኗን ካወጀች በኋላ የራስን እድሏን በራስ የመወሰን መብቷን የምታረጋግጥበትን እድል መኖሩን ጠቅሰው የሉዓላዊነት ዕውቅና የማግኘት ተስፋችን እየተቃረበ ነው፣ ሀገረ አሜሪካ በቅርቡ የሀገርነት ዕውቅና ልትሰጠን ነው ሲሉ ለህዝባቸው የእንኳን ደስ አላችሁ መልእክት ማስተላለፋቸውን ዘ ጋርዲያን ዘግቧል። ዕውቅና የማግኘት ተስፋችን እየታየና እየቀረበ ነው በማለት የገለጹት ፕሬዝዳንቱ ዜናው ከተሰማ በኋላም በሶማሊያ ከፍተኛ ድንጋጤ ነግሷል። በቀጠናው ላይ የቀጠለው ውጥረትም ጉዳዩን ሊያባብሰው ይችላል የሚል ስጋት የፈጠረ ቢሆንም ሀገሯ ግን አሜሪካ በመሆኗ ሶማሊያ ከአሜሪካ ጋር ጸብ ፈጠር ወደ ልትሄድ ትችላለች የሚለው ጉዳይ በራሱ ሌላኛው አነጋጋሪ ሆኖባታል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከተነጋገሩ በኋላ ለሶማሊላንድ የሀገርነት ዕውቅና የማግኘት እድሏ ተወስኗል ሲሉ ፕሬዝዳንት አብዱራህማን መሐመድ ይፋ ማድረጋቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ በኤደን ባህረ ሰላጤ ላይ በመትገኘው የበርበራ ወደብ አቅራቢያ የጦር ሰፈር ለመገንባት ያላቸውን ፍላጎት ተከትሎ ለሶማሊላንድ የተጠየቁትን የሀገርነት ዕውቅና በምላሹ ሊሰጡ እንደሚችሉና አሜሪካም የጦር ሰፈሯን በሶማሊላንድ ውስጥ መገንባት እንድትችል እንደሚደረግም ተመልክቷል። የሶማሊላንዱ ፕሬዝዳንት አብዱላሂ መሐመድ በአፍሪካ
ቀንድ የአሜሪካ ከፍተኛ መኮንንን ጨምሮ የአሜሪካ ወታደራዊ ባለስልጣናት የሶማሌላንድ ዋና መዲና ሃርጌሳን በጎበኙበት ወቅት ሶማሌላንድ የሉዓላዊ ሀገርነት እውቅና ለማግኘት ያላትን ፍላጎት መግለጻቸውን በማንሳት የበርበራ ወደብን በተመለከተ ሌሎች የአሜሪካ ባለስልጣናትም እየመከሩበት እንደሚገኝ ጠቅሶ ምንም እንኳን አሜሪካ ቁልፍ የሚባል ግዙፍ የጦር ሰፈር በሊሞኔር ጅቡቲ ያላት ቢሆንም ቻይና ከአፍሪካ ጋር እያጠናከረች በመጣችው ግንኙነት የቻይና ተጽዕኖ እየጨመረ መምጣቱን ተከትሎ አሜሪካ ተጨማሪ የጦር ሰፈሮችን በአፍሪካ የመገንባት እቅድ መያዟን በማንሳት በፕሮጀክት 2025 ሰነድ ላይ ለሁለተኛ ጊዜ ወደ ስልጣን የተመለሱት ዶናልድ ትራምፕ ለሶማሌላንድ የሀገርነት እውቅና እንደሚሰጡ ሰነዱ ላይ አስቀድሞ ሰፍሮ ነበር። በሚያዝያ ወር ላይ የአሜሪካ የጦር አውሮፕላን ከሶማሌላንድ በመነሳት በየመን የቀይ ባህር እንቅስቃሴ ላይ ተጽዕኖ እየፈጠሩ የሚገኙትን የሁቲ ኃይሎች ላይ ጥቃት መፈጸሙ የሚታወስ ሲሆን ይህም ደግሞ ሶማሌላንድ በተለይም ደግሞ በቀይ ባህር ቀጠና ለአሜሪካ ወሳኝ አጋር ልትሆን እንደምትችል አንዱ ማሳያ መሆኑን የጠቆመው ዘገባው ምንም እንኳን እስካሁን ድረስ በአሜሪካና ሶማሌላንድ መካከል ይፋዊ ስምምነት ላይ ባይደረስም የሶማሌላንዱ ፕሬዝዳንት አብዱላሂ ግን በሂደቱ ተስፋ እንዳላቸው ብቻ ሳይሆን መወሰኑንም ጭምር ምሽቱን ለሀገራቸው ሕዝብ ይፋ አድርገው አሜሪካና ሶማሌላንድ በትብብር ለዓለም አቀፍ የውሃ ላይ ጉዞ እጅግ ወሳኝ የሆነውን የቀይ ባህር ቀጠና ለመጠበቅ አብረው ለመስራት መስማማታቸውንና የሀገርነት እውቅና አሜሪካ ለሶማሌላንድ ለመስጠት መወሰኗን ገልጸዋል። በደህንነትና በጸረ ሽብር እንቅስቃሴ እንዲሁም በዓለም አቀፍ የንግድ መስመር ላይ ደህንነቱን የጠበቀ የውሃ ላይ ጉዞ ለመርከቦች እንዲኖር ለማረጋገጥ ባለን ፍላጎት መሰረት ከአሜሪካ ጋር አብረን ለመስራት ተቃርበናል። በዚህም ከወራት በፊት ከፕሬዝዳንቱ ጋር በጀመርነው ውይይት ተስፋ ሰጪ ሆኖ እዚህ ደርሰናል ያሉት ፕሬዝዳንቱ የሀገርነት እውቅና ከመቼውም ጊዜ በላይ ሶማሌላንድ ልትሸለም እንደሆነ ተናግረዋል። በተቃራኒው ይህ ዜና ለሶማሌላንድ የፍስሃና የደስታ ይሁን እንጂ ለሶማሊያ ግን የከፍተኛ ሁኔታ ድንጋጤ ፈጠረ ሆኗል። ይሄውም በተለይም ደግሞ በአልሸባብ እየታመሰች ለምትገኘው ሶማሊያና ሸባብን ለመመከት በከፍተኛ ሁኔታ በአሜሪካ ትታገዝ የነበረችው ሶማሊያ ከአሜሪካ ጋር እሰጣ ገባ ውስጥ የምትገባ ከሆነ ሀገርነቷ ጭምር አጠራጣሪ ቅርቃሮስ ሊገባ እንደሚችል ተመልክቷል። በሶማሊያ በኩል የአልሸባብ የሽብር ቡድን ታጣቂዎች በሀገሪቱ የተለያዩ ቦታዎችን መቆጣጠር እየቻሉ መምጣታቸው የተሰማ ሲሆን አሜሪካም ለሶማሊያ የምታደርገውን እርዳታ እየቀነሰች ነው። በሶማሊያ አልሸባብን እየተዋጋ የሚገኘው የአሜሪካ ጦር እንቅስቃሴ እየተቀዛቀዘ መምጣቱንና የጦሩ አመራሮችም ከሞቃዲሾ መውጣታቸውን የጠቆመው ዘገባው የአሜሪካ መንግስት ደካማ ሲል የገለጸውን የሶማሊያ ፌዴራል መንግስት ብቻ በመደገፍ ከሚያራምደው የአንድ ሶማሊያ አቋም ሊወጣ እንደሚችል መግለጹን ከዚህ ቀደም መናገሩን ተከትሎ በሶማሊያ ከፍተኛ ስጋት መፈጠሩን ያስታወቀ ሲሆን በሶማሊያ የአሜሪካ አምባሳደር ወደ ስልጣን ከመጡ በኋላ በሶስት ጊዜ ያክል ወደ ቤተ መንግስታቸው በመምጣት እንዳነጋገሯቸው ያስታወቁት የሶማሌላንዱ ፕሬዝዳንት አብዱራህማን በቅርቡ ነገሮች ይለወጣሉ፣ በርካታ ሀገራዊ ግንኙነቶችም ወደ ሶማሌላንድ መዞራቸው አይቀርም በማለት ገልጸዋል። በምሽቱ መግለጫቸው በመሆኑም ዶናልድ ትራምፕ የስልጣን ዘመናቸው ከማብቃቱ በፊት ለሶማሌላንድ የሀገርነት እውቅና በቅርቡ መስጠታቸው እንደማይቀር በአጭር ጊዜ ውስጥ የሚፈጸም ጉዳይ ሊሆን እንደሚችል የዘገበው የመገናኛ ብዙሃኑ የአሜሪካ ባለስልጣናትም በአንድ ሶማሊያ ፖሊሲ ቅሬታቸውን እየገለጹ መሆኑን እንዲሁም የሶማሊያ ጉዳይ በአሜሪካም ምክር ቤት ውስጥ በከፍተኛ ሁኔታ እየተነሳ መሆኑ አነጋጋሪ እንዲሆን አድርጎታል። በተባበሩት መንግስታት ድርጅት ስር ከታቀፉ ሀገራት መካከል በትንሹ በአንድ ሀገር ሶማሌላንድ እውቅና ልታገኝ እንደምትችል እየተገለጸ መሆኑን ከአሜሪካ ባሻገርም በሶማሌላንድ ከ442 ሚሊዮን ዶላር በላይ በማውጣት የበርበራ ወደብን በማዘመን የገነባቸው የተባበሩት አረብ ኤሚሬትስም እንዲሁም ከሶማሌላንድ ጋር ያላትን ግንኙነት በማጠናከር ለሶማሌላንድ የሀገርነት እውቅና ከአሜሪካ ቀጥሎ ወዲያው ልትሰጥ እንደምትችል የተገለጸ ሲሆን ምንም እንኳን ኢትዮጵያና ሶማሌላንድ ከአንድ ዓመት በፊት ደርሰውበት
የነበረው የመግባቢያ ስምምነትም ኢትዮጵያ የበርበራ ወደብ ተቃሚነትን ስታገኝ በመላሹ ለሶማሌላንድ የሀገርነት ዕውቅና ልትሰጥ እንደምትችል የተገለጸ ሲሆን ስምምነቱ ተሰርዟል ተብሎ በብዙዎች ይነገር እንጂ የሶማሌላንድና ኢትዮጵያ ያደረጉት ስምምነት መሰረዙን በተመለከተ ይፋዊ መግለጫ ከኢትዮጵያ መንግስትም ሆነ ከሶማሌላንድ መንግስት በኩል እስካሁን አልተሰጠም። በሌላ ዜና በሁለት ጀነራሎቿ ጸብ ከፍተኛ እርስ በርስ ጦርነት ውስጥ የገባችው ጎረቤት ሱዳን ውድመቷ አሁንም ቀጥሏል። በተሰራው ሂሳብ መሰረትም በሱዳን የሚካሄደው ጦርነት ቆሞ ካርቱም ከተማን ብቻ መልሶ ለመገንባት ቢያንስ ከ300 ቢሊዮን የአሜሪካን ዶላር በላይ እንደሚያስፈልግ ተገልጿል። ከሁለት ዓመታት በላይ የዘለቀው የሱዳኑ የእርስ በርስ ጦርነት በመሰረተ ልማቶች ላይ ከባድ ጉዳት ያስከተለ መሆኑን ሮይተርስ በዘገባው አመልክቷል። ድልድዮች ተሰባብረዋል፣ አስፓልቶች ተቆፋፍረዋል፣ የተለያዩ መሰረተ ልማቶችም አይሆኑ ሆነው ወድመዋል። የኤሌክትሪክ መስመሮች ተቋርጠዋል፣ እንዲሁም ሆስፒታሎች ተዘርፈዋል፣ ወድመዋል። የመጠጥ ውሃ የሚተላለፍባቸው በርካታ መሰረተ ልማቶችም ጋይተዋል። የካርቱም ነዋሪዎች ለዜና አውታሩ ሲናገሩ መብራት እንኳን ከጠፋ እጅግ ረጅም ጊዜ እንደሆነ የገለጹ ሲሆን በዚህም የቧንቧ ውሃም የተቋረጠ ሲሆን በሆስፒታሎችም በአንዳንዶቹ ረጅም ሰልፍ እንደሚታይ ገልጸው የ56 ዓመቱ አህመድ ለዜና ወኪሉ ሮይተርስ ሲናገር ካርቱም አሁን ለኑሮ ምቹ አይደለችም። አሁን ከተማዋን የጦር ኃይሉ ቢቆጣጠርም እንኳን ህይወታችንና ሀገራችን ሙሉ በሙሉ በሚባል ሁኔታ ወድሟል ሲሉ በተስፋ መቁረጥ መንፈስ ለዜና ወኪሉ እንደነገሩት የዜና ወኪሉ ጽፏል። በካርቱም ብቻ ባሳለፍነው ሳምንት ከ2000 በላይ ሰዎች በኮሌራ መያዛቸውን 172 ያክሉ ደግሞ መሞታቸው ችግሩን የሚያሳይ መሆኑን የጠቀሰው ዘገባው የሱዳን ባለስልጣናት ካርቱምን መልሶ ለመገንባት ቢያንስ 300 ቢሊዮን የአሜሪካን ዶላር በላይ እንደሚያስፈልግ ማሳወቃቸውን አስረድቷል። ባለስልጣናቱ እንዳሉት ከሆነ ቀሪውን የሱዳን ክፍል ደግሞ መልሶ ለመገንባት ከ700 ቢሊዮን የአሜሪካን ዶላር በላይ እንደሚያስፈልግ በአጠቃላይ ሱዳን ከእርስ በርስ ጦርነት ስትወጣ ከ1 ትሪሊዮን ዶላር በላይ ሊያስፈልጋት እንደሚችል ጠቅሰዋል። ይሁንና ይህ ስሌት የተቀመጠው ጦርነቱ ምናልባትም ዛሬ ከቆመና አሁን ባለው ውድመት ደረጃ ብቻ ከተሰላ ነው ብለዋል። የተባበሩት መንግስታት ድርጅት ግን በዚህ ቁጥር አይስማማም። ሀገሪቱን መልሶ ለመገንባት የሚያስፈልገው የገንዘብ መጠን እየገመገመ መሆኑን የገለጸው የተባበሩት መንግስታት ድርጅት ምናልባትም በሱዳን ባለስልጣናት ከተገለጸው የበለጠ ነገር ሊያስፈልግ እንደሚችል ጠቅሶ ሁኔታው አሳሳቢ ነው ብሎታል። ውድመቱ እዚህም እዚያም የቀጠለ ሲሆን የሁለቱ ጀነራሎች ስልጣኑ ለኔ ይገባል አይገባም የሚለው ጸባቸው ተካሮ ወደ ጦርነት ካመሩ በኋላ አንዳችም ፋይዳ በሌለው ጦርነታቸው ላለፉት 2 ዓመታት ደም ባፋሰሰ ሁኔታ የቀጠሉ ሲሆን ካርቱምን ወደ ኋላ ረጅም ዓመታት የሚመልስ ከፍተኛ ውድመትን አድርሰውባታል። ከካርቱምን በዘለለ የተለያዩ የሱዳን ከተሞችም በከፍተኛ ሁኔታ ውድመትና ድቀት አስከትሎባቸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ